ጋሽ ጥላሁን ገሰሰ ውሻ አሳድጋለሁ ብሎ ሲዘፍን ጃንሆይም በዛን ሰዓት ዘፈኑ ተመችቷቸው ቁጭ ብለው ከውሻቸው ጋር ይሰሙት ነበረ። ምክንያቱም ጥላሁን ገሰሰ ያልዘፈነበት ጉዳይ የለም። ስለ ብዙ ነገር አንስቷል፣ ግን ስለ አንድ የሀገር ጀግና ግን አልዘፈነም። ስለ ዙፋን ጠባቂው ስለ ጀግናው አንበሳ 50 አለቃ መኩሪያ 50 አለቃ መኩሪያ ከአሳዳጊው 50 አለቃ ገብሬ አበበ ጋር የተገናኙ ትንሽዬ ግልገል እያለ ነበር። በሶስተኛው ክፍለ ጦር ግቢ ግልገሉ መኩሪያ ሲመጣ ወታደሮቹን አንበሳ ያሳድጋለ ተብሎ ሲጠየቁ ሁሉም ፈርቶ እኛ አንበሳ እናሳድግም ይላሉ። በዛን ሰዓት ግን 50 አለቃ ገብሬ እኔ ያለው ብሎ እጁን ያወጣል። ከዛን ቀን ጀምሮ መኩሪያና 50 አለቃ ገብሬ በአንድ ቤት ውስጥ ከ8 ልጆቻቸው ጋር አብረው ኖረዋል። በዛን ሰዓት 50 አለቃ ገብሬ አላገባም ነበረ፣ ግን ሲያገባ መኩሪያ ሚዜ ሆኖት ነበረ። ከዛ በኋላ ነበረ 50 አለቃ ገብሬ 8 ልጆች መኩሪያ ባለበት ቤት የወለደው። መኩሪያ ማለት ምግብ ከመብላቱ በፊት ምግቡን ፎቶ አንስቶ ስናፕ አድርጎ የሚመገብ የኢሃፓ ኢንፍሉዌንሰር ነበረ። የኢሃፓ አዎ፣ መኩሪያ ማለት የማይገባበት ነገር አልነበረም። በዛን ሰዓት የኢሃፓ አባል እንደነበረም ይነገርለታል። እየነገርኳችሁ ያለሁት ነገር ሳክስ እንዳይመስላችሁ። ገነነ መኩሪያ በሚለው መጽሐፉ ያሰፈረው ኢንፎርሜሽን ነው እየነገርኳችሁ ያለሁት። መኩሪያ ማለት የጃንሆይ ውሻ እንኳን ደፍራ አፍ አውጥታ ማትለውንና ማታደርገውን ነገር እያደርግ የነበረ አንበሳ ነው። መኩሪያዬ በጥሬው ይሻልሃል ወይስ ለብለብ ተደርጎ፣ ከቁርጡ ይሻልሃል ወይስ ከጮማ፣ ወይስ በመረቁ ወይስ በደረቁ እየተባለ አማርጦ የሚመገብ አንበሳ ነበረ። እንዲያም ሆኖ መኩሪያ በቀን የሚመገበው አንዴ ነው። እሱም ጽድት ያለ ንጹህ የሆነ ልፋጭ ምናምን የሌለበት 10 ኪሎ ስጋ ነበረ።